አነቃቂ መጽሐፍ የሚጽፉ የስነ ልቦና መጽሐፍ እንጽፋለን የሚሉ ሰዎች ነው የበለጠ በመጽሐፉ ሲከብሩ ሲለወጡ የሚታዩት የሚል ክስ ይቀርብባቸዋል። ይስማማል? ገብቷል። የንቃተ ህሊና ጉዳይ ነው። ይሄ ከማህበረሰቡ አይነጥልም ወይ ነው? ለማህበረሰቡ ኑሮ ይረዳሉ ነው? ያ ሰውዬ እንደዛ ከሆነ ማህበረሰቡ ክፉ ነው የሚለውን ክፉ ማለት ካልቻለ እንዴት ከማህበረሰቡ ጋር ይኖራል? እንዴት ነው ማልዳኛው? ይሄ ነገር ልክ አይደለም። እንዴት አሁን ከዳኝነት ውጣ ማንና ነው አንተ የምትዳኝ? ሲጀመር ይቅርታ ፍርድ ቤት ምን ይሰራል? አሁን ሃይማኖቶች ምን ይሰራሉ? ሰዋዊ አመለካከት ነው አንተ የምትናገር ያለው። ተመስጦ ውስጥ በምትገባበት ጊዜ በምትሆንበት ጊዜ ከሁሉ በፊት የአእምሮ ጋጋታ የአእምሮ ጩኸት ይቆማል። ሌላ ቦታ ማቀው ተመስጦ ውስጥ ልግባ ተብሎ እንዳይወጋ ምናምን እግሬን አጣጥፌ ምናምን ሌላ ቦታ መሄድ አይነት ይሆናል። ምን እንደሚሆን ማሰላሰል። የዚህኛው ግን ቁጭ እንዳለ ነው። እኔ ልጅ ሆኜ ወልቂጤ ማቀው አንድ ሰው ስለሱ ሲነገር ምን ሰማ ነበር? የራምፓን እያነበበ ነው ያበደው እባል ነበረ። ስለዚህ ሲወጣ ሲወርድ ሳየው በቃ በተቻለ መጠን ምንም መጽሐፍ ባነብ እሱ ያነበበውን ግን ማንበብ እንደሌለብኝ ሁሉ ይሰማኝ ነበረ። ጋሽ ስብሐትን ሳገኘው ለመጀመሪያ ጊዜ ጠየቅኩት ጥያቄ የሚያሳብዱ መጽሐፎች አሉ ወይ? ሆስፒታል ደርሼ ሲቀሰቅሱኝ ወደ እውነተኛው ዓለም ስመጣ በጣም ተናደድኩ፣ ተረበሽኩኝ። አባቴ ላጠፋው፣ ቅድመ አያቴ ላጠፋው፣ ዘርማንዘሮቼ ላጠፉት እኔ ምን ቤት ነኝና ይቅርታ ጠይቅ መባለው? ያ የልጅ ልጅ ደሙ ስላለ ነው ይቅርታ የሚጠይቀው። ነፍስ ትነጠቃለች እና ወደ ሌላ ቦታ እንደሄደ ሆኖ ይሰማዋል። ለአንድ ሰዓት ተኩል እናንተን እዚህ አስቀምጦ ሌላ ቦታ ደርሶ እንደመመለስ። ውድ የነገረ መጽሐፍት ፕሮግራም ተከታታዮች የዛሬው እንግዳችን ጋሽ አፈወርቅ በቀለ ከልሌ ናቸው። ጋሽ አፈወርቅ በቀለ ከልሌ በደራሲነት፣ በተርጓሚነት፣ በአርታኢነት ይታወቃሉ። ብዙዎቻችሁ ያነበባችኋቸው የአሁንነት ኃይልን፣ የአምላክ የፈዋሽነት ኃይል የሚለውን፣ የደም ጎርፍ የሚለው ወንጀል ነክ ልብ ወለድ የተረጎሙ ናቸው። የኦሾን ወሲብ ገንዘብ ስልጣን የሚለው መጽሐፋቸው ብዙዎቻችሁ ዘንድ ተነቧል። ዛሬ የጋበዝናቸው ተነቅንቀህ ንቃ በተሰኘው መጽሐፍ ዙሪያ ነው። ምንም እንኳን ምክንያት መነሻ ያደረግነው ይህ መጽሐፍ ቢሆንም እኛ ደግሞ ሰፋ አድርገን ስለ ስራዎቻቸው፣ ስለ ህይወት ልምዶቻቸው፣ በተለይ ብዙ ጊዜ ስለሚቆጩበት ስለሚከነከኑበት የቋንቋ ጉዳይ አተኩረን እንጨዋወታለን። ጋሽ አፈወርቅ በቀለ እኛ ስለጋበዝነው መጣ እንጂ አሞት ረፍት እያደረገ ነበረ። ግን እናንተ ጠርታችሁኝ እንዴት ነው እምቀረው ብለው ነው የመጡት። በክብር ወደ መድረክ ብትሸኙልን ደስ ይለናል። እንግዲህ እኮ የዛሬ 3 ቀን ነው 84ቷን የረገጥኩት። 84 ዓመት 84 ጋሽ አፈወርቅ ይህንን ተነቅንቀህ ንቃ እንግዲህ ቀደም ሲል ተናግሬ ነበረ። ምንም እንኳን መነሻ ብናደርገውም ይህን መጽሐፍ ስለ ብዙ ጉዳዮች እንጫወታለን፣ ስለ ቋንቋም ስለ ሌሎች ስራዎችም። እንዴት አንተ ልተረጎመው መጣህ? እንዳለ ጌታ እንደምታውቀው ብዙ የእንግሊዝኛ መጽሐፍትን ወደ አማርኛ መልሻለሁ እና እነኚህን መጽሐፍት ወደ አማርኛ በምንመልስበት ጊዜ መጀመሪያ መጽሐፍቱን አንብቤ የውስጥ ጥልቅ ስሜቴን ሲነኩና በህይወቴ ውስጥ አንዳች ለውጥ ሊያመጡ እንደሚችሉ ስረዳ ይሄንን ለሌሎች የኢትዮጵያውያን ወገኖቼ ለምን አላከፍልም በሚል መነሳሳት ነው ወደ አማርኛ የመለስኳቸው።
የመጀመሪያው እንዳለ እንደጠቀስከው የመጀመሪያው የትርጉም ስራዬ የወንጀል ነክ መጽሐፍ ነበረ። የደም ጎርፍ እኔ የደም ጎርፍ ብዬ የሰየምኩት እርሱ ግን የመጽሐፉ ዩ ማስት ቢ ኪዲንግ ነው የሚለው። ይሄ ወደ አማርኛ ስንመልሰው እየቀለድክብኝ እያሾፍክብኝ እንደማለት ነው። ግን መጽሐፉ ያዝናናል፣ ፈታ ያደርጋል። የወንጀል ነክ በመሆኑ ልብ ያንጠለጥላል። የመጀመሪያ የትርጉም ስራዬ እሱ ነው። ሁለተኛ የትርጉም ስራዬ ኦሾን እንጂ የትውልድ ይወቀው አያውቀው አላውቅም። ታውቁታላችሁ? የኦሾን መጽሐፍ አንብባችኋል? ኦሾ የጻፈው እሱ ሴክስ ማኒ ኤንድ ፓወር ነው የሚለው። እኔ ወሲብ፣ ገንዘብ፣ ስልጣን በሚል ርዕስ ወደ አማርኛ መልሼው ለመጀመሪያ ጊዜ የኦሾን ስራዎች እና የኦሾን ፍልስፍና ለአንባቢዎች ለኢትዮጵያ አንባቢዎች ማለት እንኳን ያስቸግራል፣ ያው ለሚያነቡ ሰዎች ያስተዋወቅኩት እኔ ነኝ። ወዲያው ሌላው በሁለተኛው ወር የእኔኑ መጽሐፍ ማለት ነው ተሰረቀ። አይ በዛን ወቅት የጸሐፍት ንቃተ ህሊና እስከዚህም አይደለም። በኢትዮጵያም ደግሞ የአእምሮ ንብረት ጥበቃ ህግ የጠበቀ ህግ የወጣበት አልነበረም። ከሂደት ይማራሉ ሰዎች ብዬ የተውኩት እሱ ፍካሬ ወሲብ፣ ገንዘብ ወስልጣን ብሎ አወጣው እና ሶስተኛው መጽሐፌ ትልቅ መጽሐፍ ነው። እከርት ቶሌ ታውቁት ይሆናል፣ ታውቁታላችሁ። ዘ ፓወር ኦፍ ናው ብሎ የሰየመውን መጽሐፍ ወደ አማርኛ መለስኩኝ። ይህ መጽሐፍ የብዙ ሰዎችን ህይወት እንደለወጠ እሰማለሁ፣ ይነገረኛልም። በገበያ ውስጥም አልነበረም። ወደ 20 ሺህ ቅጂ ነበረ። አሁን ጃፋር የመጽሐፍ መደብር እንደገና ሁለተኛ እትም ታትሞ ለምትፈልጉ የአሁንነት ኃይል የሚለው መጽሐፍ ጃፋር መጽሐፍ መደብር ይሸጣል እና በጣም ብዙ ዝርዝር ውስጥ ሳልገባ ወደ ዋናው ነጥቤ ልምጣና የመነሻ ሀሳቤ ቅድም እንዳልኩት ሌሎች ኢትዮጵያውያኖች እኔ ያገኘሁትን መረዳት፣ እኔ ያገኘሁትን አብርሆት እንዲያገኙ ማድረግ ነው አላማዬ። አሁን የመጨረሻ የስራዬ ይህ ተነቅንቀህ ንቃ የሚለው መጽሐፍ ነው። ስንታችሁ አንብባችሁት እንደሆነ አላውቅም። የዚህ መጽሐፍ ህትመት አጋጣሚ የሚገርማችሁ ነው። ቅድም ከኔ በፊት እዚህ ከእናንተ ጋር ይወያይ የነበረው ዳንኤል ሁክ አንድ ቀን ይደውልልኝና ጋሽ አፈወርቅ፣ አቶ አፈወርቅ እኔ ስሜ ዳንኤል ሁክ ይባላል፣ እርስዎ አያውቁኝም፣ እኔ ግን አውቅዎታለሁኝ። የኔ መጽሐፍ ገበያ ላይ አለ፣ አንብበውት የሆነ ወይ አመፀኛው ክልስ የሚል ይለኛል። አይቼዋለሁኝ ግን አላነበብኩትም። አንዳንድ ጊዜ አንዳንድ መጽሐፍ ስታዩ በርዕሱ ይገላምጣችኋል ወይ ይገፋችኋል፣ አይስባችሁም። እና እኔ በዛ ጊዜ አልሳበኝም እውነት ለመናገር። ደግሞ ክልስ ብሎ አመፀኛ በሚል ጠባብ የሆነ አስተሳሰብ አላነበብኩትም ነበርና አይ አንብቤዋለሁ ብዬ ዋሸሁት። እርሶን ለማግኘት እመጣ እፈልጋለሁ እና ቀጠሮ የያዙልኝ ይልና ቀጠሮ እንይዛለን። እሱም ከማግኘቴ በፊት ግን አመፀኛው ክልስን አስመጥቼ አነበብሁትና ዳንኤልን በመንፈስ አወቅኩት።
ከዛ በኋላ ተገናኘን። ከተገናኘን በኋላ አቶ አፈወርቅ አንድ ፕሮጀክት እንግሊዝኛ ነው መቼም ፕሮጀክት አንድ ትልም ይዤለው መጥቻለሁኝ እና ስለሱ እንድንነጋገር ነው ይለኛል። የምን ፕሮጀክት የምን ትልም ብለዋለሁ። አይ እርሶ ይህንን መጽሐፍ ወደ አማርኛ እንዲመልሱት ነው፣ ህትመቱን ሌሎች ነገሮችን እኔ እችላለሁኝ እና ለዚህ ነው የመጣሁት፣ ለትውልዱ አንዳች ነገር እንኳን አድርገን ብናልፍ ብሎ ይለኛል። እኔ አይመስለኝም እለዋለሁኝ እና አይሆንልኝም ስለው ምን ነው አቶ አፈወርቅ እርሶ ጊዜ አሁን ነው እያሉ እየተናገሩ እንቅልፍ ውስጥ ሊገቡ ነው እንደመልሰው ብሎ ትከሻዬን ነቅነቅ ያደርገዋል እና እስኪ ለማንኛውም ብዬ ወሰድኩት። እንግሊዝኛውን ወሰድኩት። የእንግሊዝኛው ርዕስ ለአማርኛ አንባቢያን የሚመች አይደለም። እንደ ስድብ፣ እንደ ብልግና፣ እንደ ቆሻሻ ነገር የሚቆጠር ነው ቃል በቃል ከተወሰደ እና እኔ ደግሞ ሁላችሁም እንደምትገነዘቡት አንድ የትርጉም ስራ የሚሰራ ሰው ለሶስት ነገሮች ታማኝ መሆን አለበት። አንደኛ ለራሱ፣ ሁለተኛ ለአንባቢው፣ ሶስተኛ ደግሞ ለዋና ደራሲው ታማኝ መሆን አለበት። ለአንባቢው፣ ለራሱ፣ ለዋናው ደራሲ ታማኝ መሆን አለበት እና አሁን የደራሲውን የመረጠውን ርዕስ መምረጥ ያስቸግራል። ያ ደግሞ የራሴን ርዕስ ባደርግበት ለደራሲው ታማኝ አይደለሁም ማለት አይደለም። ምክንያቱም ያ ደራሲ የደራሲውን ሀሳብ ብቻ ሳይሆን የደራሲውን ባህል፣ የደራሲውን ቋንቋ፣ የደራሲውን ምሳሌያዊ አነጋገሮች፣ የደራሲውን ቅዠት፣ ማህበረሰብ ቅዠት እና ምኞት ማወቅ አለበት። ልክ እንደዚሁ የሚያቀርብለትንም ህዝብ አንባቢ ባህሉን፣ ቋንቋውን፣ ዘይቤ አነጋገሩን፣ ፈሊጡን ወዘተረፈ ማወቅ አለበት። አለበለዚያ አስቸጋሪ ነው የትርጉም ስራ። ስለዚህ አነበብኩት። መጽሐፉን ሳነበው በእውነት ብዙ ዘመን አንብቤያለሁ። ከ60 ዓመት በላይ አንብቤያለሁ። ከ3500 መጽሐፍት በላይ ነው ክምችት ያለኝ። ሌላ ንብረት ምናምን የለኝም እና አነበብኩትና እንደጨረስኩት ስንት ቀን ነው የፈጀብኝ? ወደ 360 ገጽ ይሆናል። በአንድ ሳምንት ውስጥ ጨረስኩኝና ወዲያውኑ መተርጎም ጀመርኩኝ እና እሱ ይጠብቃል፣ አውቋል። ብልህ ነው። የቀላል ሰው አይደለም ዳንኤል ሉክ፣ የቀላል ሰው አይደለም። እንደምተረጉመው በደንብ አውቀዋል። ምክንያቱም የውስጥ ጥልቅ ስሜቴን እንደሚነካኝ ያውቋል። ከዛ በኋላ 15 ቀን ቆይቶ ተመልሶ ሲመጣ እኔ የመጀመሪያውን ቻፕተር መልሼዋለሁ። አላልኩም ጋሽ አፈወርቅ ወደ አማርኛ ተመልሰዋል ብዬ ገምቼ ነበረ። በቃ አሁን በርታ ይለኛል። በቃ እንደዚሁ ስራው ተጀመረ እና ይህ መጽሐፍ ለእኔ እንዴት ነው
ፈሪሳውያን ናቸው ወይንም ማን እንደሆነ አላውቅም፣ አላስታውስም። ክርስቶስን ምን ብለው ይጠይቁታል? ለመሆኑ ለቄሳሩ የምንከፍለው ግብር ተገቢ ነው ወይ? ቄሳሩ ግብር ሊገባለት ይገባል ወይ ብለው ሲጠይቁት ምን አለ እሱ? የቄሳሩን ለቄሳር የእግዚአብሔርን ለእግዚአብሔር እንዳለው ሁሉ እኔ ይህ መጽሐፍ ለእኔ ለትውልዱ የተደረገ አስራት ለወጣቱ የቀረበ አስራት ነው። ዶክተር እንዳለ ጌታ የሰው ልጅ ያድጋል። ይሄ እውነታ ነው። የሰው ልጅ ከትንሽ ወደ ትልቅ፣ ከቀላል ወደ ውስብስብ ያድጋል። ያድጋል ማለት አካላዊ ሰውነቱ ብቻ ሳይሆን ሌሎቹም ያድጋሉ። አእምሮ፣ አስተሳሰቡ ያድጋሉ። እድገታቸው ደግሞ ከቀላል ወደ ውስብስብ፣ ከዝቅተኛ ወደ ከፍተኛ ነው። ይሄ እኔ አሁን የደረስኩበት እምነት እና የሚሆንን እንደሆነ መቀበል ሁኔታ በህይወት ልምድ ውስጥ ባሳለፍኩባቸው አጋጣሚዎች የደረሱ ናቸው እንጂ ዝም ብለው በድንገት የመጡ አይደለም። ተመለሰልህ? አሁን ተነቅንቀህ ንቃን ሳነብ የመጽሐፉ ደራሲ ወደ እነዚህ አይነት መገለጥ በሱ ቋንቋ ልጠቀምና ወይም አብርሆት ውስጥ ከመግባቱ በፊት እንዲህ ከሰው ጋር እየተቀመጠ ነፍሱ ትነጠቃለች፣ ትሄዳለች፣ አካሉ እዚህ ሆኖ ይወጣል። እንደዚህ አይነት ነገር አንብባችሁ ሊሆን ይችላል። ራምፓ የሚባል መጽሐፍ፣ ሌሎችም አሉ። በተለይ ህንዶች ብዙ ይጽፋሉ። ነፍስ ትነጠቃለች እና ወደ ሌላ ቦታ እንደሄደ ሆኖ ይሰማዋል። ለአንድ ሰዓት ተኩል እናንተን እዚህ አስቀምጦ ሌላ ቦታ ደርሶ እንደመመለስ ማለት ነው። እና የሄደበትን ቦታ በጣም ይወደዋል፣ እጅግ በጣም ይወደዋል ማለት ነው። መነጠቅ እንደዚህ ነገር እሰማለሁ ከልጅነቴ ጀምሮ። በቃ እዚህ ቁጭ ብሎ ምናምን እዛ ለንደን ያለ ትልቅ ሙዚየምን ጎብኝቶ ስለመምጣት የሚያስቡ ማቃቸው ሰዎች ነበሩ። ይኸውልህ ዶክተር፣ የአምላክ ፈዋሽነት ኃይል የሚለው መጽሐፍ አንብበው ከሆነ ስለ ተመስጦ ነው። ስለ ተመስጦ ነው። በተመስጦ ልምድ ውስጥ ደግሞ አልፌያለሁ እኔ። ሜዲቴት ማድረግ እና ተመስጦ ምን ማለት እንደሆነና ምን እንደሆነ አንተም አይተኸዋል፣ አትኩራ አይተኸዋል። ታስታውስ እንደሆነ እንትን የነበርንበት ጊዜ ከቡስካ በስተጀርባ ከቡስካ በስተጀርባ የጥበብ ጉዞ በሄድንበት ጊዜ ብሔረሰቡ ምን ነበር የሚባሉት? ሐመር። የሐመር ብሔረሰብ እንዳየናቸው እኔም አንተም ምስክርነት እንሰጣለን። በዚህ ሰዓት ላይ ከብቶቻቸውን ያሰማራሉ። ማነው ውሃ ያጠጣሉ። ጭሮሽ የሚባል ውሃው እንትን ነው ስታዩት፣ ውሃ አይፈስም፣ ግን አሸዋ አለው። አሸዋ እንደዚህ ሲቆፍሩት ውሃ ይወጣል። እና እንደሱ ያደርጉላቸውና ከብቶቻቸውን ያሰማራሉ፣ ውሃ ያጠጣሉ። እነሱ አንድ ዛፍ ስር ሄደው ተመስጦ ውስጥ ይገባሉ። በዛ ብትጮህ ምን ብትል አይሰሙም። ተመስጦ ውስጥ ይገባሉ። ተመስጦን
ተግባራዊ ያደርጋሉ። ይሄ እንዴት እንደዛ ልምድ ውስጥ እንደገቡ አይታወቅም። እኔ እንዲሁም እዛ ሐመር ውስጥ ለመኖር ወስኜ ነበር። በእውነት ትዝ ይል እንደሆነ ውሸት አያውቁም። የኔ ነው የራሳቸው የግሌ ነው የሚሉት ነገር የለም። የኔ ሰዓት የሱ ነው፣ የሱ ሰዓት የሷ ነው። ታውቃለህ፣ አይተሃል። እንዲሁም ፎቶግራፎች ትዝ ይሉኛል። የእነሱን ልብስ ለብሰ ምናምን ተኳኩለ የተነሳው እና ማንም ሰው በተመስጦ ልምድ ውስጥ ማለፍ ይችላል። በተመስጦ ልምድ ውስጥ ማለፍ ይችላል። አንድም ሆን ብሎ ተመስጦ ውስጥ በመግባት አንድም የሆነ አደጋ በደረሰ ጊዜ በተመስጦ ልምድ ውስጥ ማለፍ ይችላል። ለምሳሌ እኔ አንድ ጊዜ ምን ይደርስብኛል? የመኪና አደጋ ይደርስብኝና ንቁ ህሊና ውስጥ እገባለሁ። አደጋው ከደረሰበት ቦታ አንስተው መኪና ውስጥ አስገብተውኝ ወደ ሆስፒታል ይወስዱኛል። በዛ ጊዜ እኔ ከአካሌ ተነጥዬ ሌላ ቦታ በጣም ደስ የሚል የብርሃን ሽክርክሪት ያለበት ቦታ በቃ ሰላምና ፍስሃ ውስጥ ነበርኩኝ እና ሆስፒታል ደርሼ ሲቀሰቅሱኝ ወደ እውነተኛው ዓለም ስመጣ በጣም ተናደድኩ፣ ተረበሽኩኝ። እና ማንም ሰው ተመስጦ ውስጥ መግባት ይችላል። እኔ የመጀመሪያውን በተመስጦ ውስጥ ልምድ ያለፍኩት ወንዶ ገነት ውስጥ ነው። ወንዶ ገነት ሄጄ ለአንድ ወር ለረፍት ማለቴ ነው በተመስጦ ልምድ ውስጥ አልፌበታለሁ። እንደዛ ያለ ልምድ ተመልሶ የሚመጣም አይመስለኝም። እና ተመስጦ ውስጥ በምትሆንበት ጊዜ ከሁሉ በፊት የአእምሮ ጋጋታ፣ የአእምሮ ጩኸት ይቆማል። የምታስበውና የምታስተውለው አንድ ነጥብ ላይ ብቻ ነው። ያንን ነጥብህን አንተ መምረጥ ትችላለህ። የመምረጥ መብት አለ እና በተመስጦ ልምድ ውስጥ ታልፋለህ። ተመስጦ የሚፈልገው ምንድን ነው? ለተመስጦ ለራሱ ታማኝነትን፣ ለጊዜው የምትመሰጠው ለእሱ ታማኝነትንና በልምድ ውስጥ አዘውትሮ የማለፍን ጉዳይ ነው። አሁን ይሄ መመሰጥ የሚባለው ነገር እኔ ይገርመኛል። የሆነ ሰው የሆነ ስራ ሲሰራ ይመሰጣል፣ ሙሉ መንፈስ ውስጥ ይገባል። አንዳንዴ ኦድ የሆነ ነገር ደግሞ ያጋጥማቸዋል። አንድ ወዳጅ ያጋጥመው ልንገራቸው። የሆነች ሴት በቦክስ ስትመታ እሱ ወደቀ። በጣም ነው የገረመኝ። በኋላ ሞዴል አድርጌ ካራክተር አድርጌው ነበር። እሱን ራሱን ሌላ ሰው ውስጥ ያስገባል። ስለዚህ ሊመታት ነው ብሎ እያሰበ ነው፣ እየተጨቃጨቁ ነው። ከዛ በቦክስ ሲመታት ሴቷን እንግዲህ ፍቅረኛሞች ነበሩ፣ የወደቀው እሱ ነው። እንዴት ስለው እሷ ውስጥ ነበርኩ አለ። እንደዚህ የምትገነ ከሆነ ሰው ጋር ከልባችሁ የምትሰሙበት ከልባችሁ የምትከተቱበት እንዲህ አይነት መመሰጥ አለ። አንዳንዴ ደግሞ በልምምድ ይመጣል። እኔ ልጅ ሆኜ ወልቂጤ ማቀው አንድ ሰው ስለሱ ሲነገር ምን ሰማ ነበር? የራምፓን እያነበበ ነው ያበደው ይባል ነበረ። ስለዚህ ሲወጣ ሲወርድ ሳየው በቃ በተቻለ መጠን ምንም መጽሐፍ ባነብ እሱ ያነበበውን ግን ማንበብ እንደሌለብኝ ሁሉ ይሰማኝ ነበረ። ጋሽ ስብሐትን ሳገኘው ለመጀመሪያ ጊዜ ጠየቅኩት ጥያቄ የሚያሳብዱ መጽሐፎች አሉ ወይ የሚለው ጥያቄ ማወቅ ነበረ። ምክንያቱም ያ የተባሉ መጽሐፍ አንብቤያቸዋለሁ አለ ሰውየው። ብዙ መጽሐፎች አሉት፣ እኔ አንብቤያቸዋለሁ ግን አላበድኩም አለ። ከዛ በኋላ ሳነባቸው ስለተመስጦ ብዙ ያወራሉ። አንዳንዶቹ ምን ይላሉ? በቃ ሻማ ለኩስ፣ ጭሱን ተከተለው፣ በር ዝጋ፣ ምናምን ቆልፍ፣ እንደዚህ አድርግ፣ እንደዚህ እንዳትፈራ ይልና አትፍራ በማለት ማስፈራራት ላይ የተኮረ ይሆናል።
ጋሽ አፈወርቅ እዚህ ተነቅንቀህ ንቃ ላይ ያለው ሰው ደግሞ እንደ ዘበት ነው፣ በቃ ቁጭ ብሎ ይሄዳል እና ሲገልጸው ምን ይላል? የመኪናን በር ከፍቶ እንደ መውረድ ነው ካለህበት ቦታ ይላል። አሁን አየህ ሌላ ቦታ ማቀው ሲያስኪያው ተመስጦ ውስጥ ልግባ ተብሎ እንዳይወጋ ምናምን እግሬን አጣጥፌ ምናምን ሌላ ቦታ መሄድ አይነት ይሆናል። ምን እንደሚሆን ማሰላሰል። የዚህኛው ግን ቁጭ እንዳለ ነው። እኛ መካከል ቢገኝ ሊሄድ ይችላል። ስለዚህ ጥያቄ ተመስጦ በፈቃደኝነት ፈልገን ፈቅደን የምናመጣው ነው ወይስ ዱብ ብሎ የሚወርድብን ነገር? በፈቃደኝነት የምታመጣው ነው። ቅድም ነግሬሃለሁ እኮ ተመስጦ ውስጥ ለመቆየት ተመስጦን ለመተግበር ስለ ተመስጦ በመጀመሪያ አንተ ታማኝ መሆን አለብህ። ተቀብለዋል። ሁለተኛ ለትግበራው ታማኝ መሆን አለብህ። ሶስተኛው ደግሞ የምታደርግበትን ጊዜ መወሰን አለብህ። ተመስጦ የትም ማድረግ ትችላለህ። በነገራችን ላይ የተግባባን ነው። እዚህ ስብሰባ ላይ ሆነው እንትን እያላችሁ ውይይቱ እየተደረገ እኔ ተመስጦት ገብቼ ቅልጥ ብዬ መነጠል እችላለሁ። ከዚህ እየተናገራችሁ አልሰማም፣ እያወራችሁ አላዳምጥም፣ የለውም። ግን ስብሰባው አብቅቶ ብድግ ስትሉ አካልና መንፈሴ ተዋህዶ አብሯችሁ ይሄዳል። አሁን ለምሳሌ አንተ ህመምን፣ መከራን፣ ስቃይን፣ ፈተናን የምትቀበልበት መንገድ ተረጋግተህ ነው። አትደናገጥ። አላቅም ስንት ዓመት ሳውቀህ ሌላው ሊያስጮኸው፣ ሊያሳምመው፣ ሊያናድደው፣ ሊያናገረው የሚችለው ጉዳይ ላይ ፊት ለፊት ነው የምትናገረው። አሁንን ዛሬን አምኖ መቀበል ይሄ ነገር አሁን አንድ ሰው ክፉም ቢሆን ያየንበት አይን ነው ያየነው። የምናየው ነገር ያየነውን አይደለም ብለህ ታስባለህ። ምን ማለት ነው? ጊዜ አሁንና አሁን ብቻ ነው። ከአሁን በፊት ጊዜ የለም። ከአሁን በኋላም ጊዜ አይኖርም። ተግባብተናል? ያ ማለት ምን ማለት ነው? ከአሁን በኋላ በቅጽበቱ ምን ሊሆን እንደሚችል አታውቅም። ምን እዚህ ቁጭ ብዬ በእኔ ላይ ምን ሊደርስ እንደሚችል አታውቅም። ፍንግልም ልል እችላለሁ። ገብቶሃል? ስለዚህ ለእኔ ፍንግል ለምለው ጊዜ አሁንና አሁን ነው። ከአሁን በኋላ ስላለው አይመለከተኝም፣ አላውቅም፣ ጊዜም የለም። ከአሁን በፊት ስለነበረውማ ቶ ሌላው ደግሞ ምንድነው መሰለ አንድን ነገር ስትከላከል መልሰህ ታጠቃለህ ማለት ነው። ስትከላከል መልሰህ። ስለዚህ አንድ ነገር ሲመጣ ተቀበለው፣ አትከላከለው። ገብቶሃል? እና ያ የደረሰው ነገር በራሱ ሁኔታ ትቶ ይሄዳል። እኔ አንድ 7 ጊዜ አንብቤዋለሁ የራሴን መጽሐፍ። አሁንም ድረስ አነበዋለሁ። ምክንያቱም ሀሳቡ ጽንሰ ሀሳቡ በውስጥ ውስጠቴ እንዲገባ ነው። እና ለሁሉም ነገር ግን መፍትሄው ለሁሉም ነገር ትዕግስት እና ፍቅር እና ይቅርታ ናቸው። ይቅር ባይነት በጣም ይቅርታ በጣም በጣም ወሳኝ ነው። እና አሁን እኔ ከማንም ሰው ጋራ ቅያሜ የለኝም፣ ቂም የለኝም፣ ቅያሜ የለኝም። የሚገርም ነው። የዛሬ 24 ዓመት ገደማ ይገርማችኋል፣ አንድ ጓደኛ ነበረኝ ጌታቸው ተካልኝ የሚባል የፀደይ መጽሔት ዋና አዘጋጅ ነው።
ነበረ እና ከ10 ዓመት ከ15 ዓመት በላይ ቂም ይዤበት አስቀይሞኝ ማለት ነው። ቂም ይዤበት እሱ በሚመጣበት መንገድ ፊት ለፊት አልሄድም፣ ዞሬ ነው የሚሄደው። ቢመቸኝም ደግሞ ጉድጓድ ቆፍሬ አፈር ባለብሰውና ቢሞት ደስ ይለኝ ነበር። ከዕለታት አንድ ቀን ወደ ራሴ ስመለስ እኔ ማነኝና ነው እዚህ ሰው ላይ ቂም የሚይዘው? ምንድነኝና ነው ብዬ ጸጸተኝና እግሩ ስር ወድቄ ይቅርታ ጠየቅኩት። ፍጹም ይቅርታ ጠየቅኩት። እሱም አልቅሶ ይቅርታዬን ተቀበለኝ። ይቅርታዬን ከተቀበለኝ በኋላ የኩላሊት ህመምተኛ ሆኖ ህመሙ ላይ ደርሼ ህይወቱም ሲያልፍ ቀብሩ ላይ ተገኘው እና ከዛ ጊዜ በኋላ በማንም ላይ ቂም አልይዝም። የሆነውን እንደሆነ ነው የምቀበለው። አሁን እዚህ ያነሳው ነገር አለ፣ ይቅርታ መስጠት፣ ይቅርታ ማድረግ። አንድ ስሜት የሰጠኝ እዚህ መጽሐፍ ላይ አቆይቶ መልሶ ለሌላ ሰው መስጠት፣ ለተበደለን ሰው ዋጋ መክፈል የሚል ነገር አለ። እኛ ሀገር እንግዲህ በየጊዜው ግጭት ያጋጥማል። የብሔር ግጭት፣ የሃይማኖት ግጭት ያጋጥማል። አንድ ቦታ ምን አየው መሰላችሁ? የብሔር ግጭት ተፈጠረ። ከስንት ጊዜ በኋላ አንደኛው ብሔር አውቀንም ይሁን ሳናውቅ የበደልናቸው የዛ ብሔር ወገኖች አሉ። ስለዚህ ይምጡና ምን እንደጎደለባቸው ይናገሩ አሉ። ከኛም የጎደለብን ነገር አለ፣ ከናንተም የጎደለ አለ። የተቃጠሉ ቤቶች አሉ፣ የተበላሸ አዝመራ አለ፣ የወደመ ንብረት አለ፣ የተጎዳ አካል አለ። ይሄ ሁሉ እውነት ነው። መታችሁ ንገሩን። መተው ነገሯቸው። ከዛ አጥፍተናል፣ ደግሞ የት እንዳሉ ማናቃቸው፣ እዚህ ቦታም ጉዳት አድርሰናል አሉ። ሰውየው አሁን በጣም የተለየ የሚያደርገው ያየሁት ነገር የተበደለው ሰው በሌለበት ቦታ ይቅርታ ተጠየቀ። ፈልገው ሲያጡት አንድ ሰው አስፋልት ሲያቋርጥ እንደዚህ አግኝተ ነው በግርግር መሃል ቀጥቅጠን እንደዚህ አድርገው ስሙን አናቅም፣ የት እንዳለ አናቅም፣ እግዚአብሔር ይቅር እንዲለን ይቅርታ እንጠይቃለን አሉ። በሌለበት አባቴ ላጠፋው፣ ቅድሚያቴ ላጠፋው፣ ዘርማንዘሮቼ ላጠፉት እኔ ምን ቤት ነኝና ይቅርታ ጠይቅ መባለው የሚሉ ደግሞ አሉ። ጋሻፊቲ ጋሻ አፈወርቅ፣ እኛ ጋሻፊቲ ስለምንለው ነው። እንዴት ነው የይቅርታ አይነቶች? ገጽ ስንት ላይ እንደሆነ ትዝ አይለኝም። 339 እነሱ ደረጃዎችን ማለት ነው። 340 ላይ እውነተኛ ይቅርታ አይነት እርምጃዎች ነው ማለት ነው። እውነተኛ ይቅርታ አሁን ያነሳው ይቅርታ እውነተኛ ይቅርታ ነው። ሰውየው ባሌለበት ሄደው ይቅርታ መጠየቅ እውነተኛ ይቅርታ ነው። ሰውየው በድየዋለሁ፣ አቅራቢያ የለም፣ ውጭ ሀገር ሄዷል፣ ወይም በሞት ተለይቶናል። ስለዚህ እንዴት ነው ይቅርታ የሚጠየቀው? ራሱ የተበደለው አካል በሌለበት ቦታ ነፍስህ ነው ይቅርታ የምታደርገው። አእምሮ ነው ይቅርታ የሚያደርገው። በቃ አባቴ ወይም ሃይማኖቴ ወይም ዘሬ ወይም አገሬ ላጠፋችሁ ጥፋት እኔ ውክልና ወስጄ ይቅርታ መጠየቅ እችላለሁ? አዎ፣ አባቴ ላለጠፋው ጥፋት ይቅርታ መጠየቅ እችላለሁ። አገሬ ላጠፋችሁ ጥፋት ይቅርታ መጠየቅ እችላለሁ። መች ወከልን ቢሉህ? ሲጀመር ይቅርታ የጠየቅኩት ለራሴ ነው። ሲጀመር ለራሴ ይቅርታ መጠየቅ ደግሞ ውክልና አያስፈልገኝም። ከሀገራችን ጋር በጣም ስለሚሄድ ነው ይህን አጽንኦት የሰጠሁት። እዚህ መጽሐፉም ስለ ይቅርታ ስለሚያወራ በአፄ ገሌ ጊዜ እንደዚህ ተደርጓል፣ በደጃዝማች ጊዜ እንደዛ ተደርጓል ተብሎ ምንም የማይመለከተው የልጅ
መከራውን እንዲበላ እንደ ሰው ይመለከተዋል። እንደ ሰው ነው ይቅርታ የምጠይቀው፣ እንደ ሰው ነው። ስማ እንዴት ነው ስንጸልይ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ይሁን አይደል እንዴ? ወደ ፈተናም አታግባን፣ ወደ ፈተናም አታግባኝ ብለህ አትጸልይም? ትጸልያለህ እንዴ? ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ። ገብቶሃል ነው የምትለው። እና አምላክ ምሕረት ሲያደርግ ለሁሉም ነው። ክርስቶስ ደሙን አሳልፎ የሰጠው ለሁሉም ነው። እና በቃ ይቅርታ በማንኛውም ደረጃ ስትጸልይ እኮ ለራስህ ብቻ አትጸልይም አይደል እንደ ማሳሰል የሚበሉት ላጡ ለተራቡ ትጸልያለህ። በህመም አልጋቸው ላይ ለሚሰቃዩ ትጸልያለህ አይደለ? እና ለሁሉም ነው። እና ይቅርታ ፍጹም የሆነ ይቅርታ ነው የምጠይቀው። ጋሽ አፈወርቅ እንደዚህ አይነት መጽሐፎች ስናነብ ይላሉ አንዳንዶች፣ በጣም ስናነበው እንነቃቃለን፣ ስነ ልቦናዊ ከፍታችን ይዳብራል፣ የመለወጥ የመስራት ንጹሕ የመሆን ይቅርታ የመጠየቅ ነገር እንትን እንላለው። ወዲያው ግን ይደበዝዛል። እንደ አደንዛዥ እጽ ልክ ኢትዮጵያ ውስጥ የሚታወቀውን ያህል በውጭውም ዓለም እንደነዚህ አይነት መጽሐፎች ይወደዳሉ፣ እንተዋቸዋለን። የበለጠ እንደውም አነቃቂ መጽሐፍ የሚጽፉ የስነ ልቦና መጽሐፍ እንጽፋለን የሚሉ ሰዎች ነው የበለጠ በመጽሐፉ ሲከብሩ ሲለወጡ የሚታዩት የሚል ክስ ይቀርብባቸዋል። ይስማማል? እኔ አይደለም የስነ ልቡና መጽሐፍት ቀርቶ ልቦለድ፣ የወንጀል ነክ፣ የስለላ መጽሐፍት እዚህ ኢትዮጵያ ውስጥ ተጽፈው ተነግደው ትርፋማ የሆኑ ሰዎች ያሉም አይመስለኝም። በውጭ ሀገር እውነት ሊሆን ይችላል። ነገር ግን ቅድም ብያለሁ፣ ይህንን መጽሐፍ እኔ አሁን የኔ አይደለም ገበያ ውስጥ ስለጠፋ የሚነበብበት ምክንያት ምን መሰለ? ጽንሰ ሀሳቡን ነገሮችን ውስጠት ውስጥ ለማግባት የግድ ደጋግመህ ማንበብ ያስፈልጋል። አለበለዚያማ ከንቱ ነው የሚሆነው። አሁን የንቃት ደረጃዎች አሉ። የመጀመሪያው እንትን ቁሳዊ የሆነ የቁሳዊ አካል ንቃት ነው፣ ታገኘዋለህ። ቀጥሎ በሚቀጥለው ደረጃ ላይ ያለው የመንፈሳዊ የሆነ ንቃት ነው። በከፍተኛ ደረጃ ከዛ ላይ ደግሞ የሚኖረው ከፍተኛ የሆነ ንቃት ነው። ከከፍተኛ የሆነ ንቃት ቀጥሎ ከፍ የሚለው የክርስቶስ የሆነ ንቃት ነው። የክርስቶስ ከሆነው ንቃት ደግሞ የመጨረሻዊ ንቃተ ህሊና ከፍታ ደረጃ የገነት የሆነ ንቃት ነው። እነኚህን ንቃቶች ምን እንደሆኑና እንዴት ሊፈጠሩ እንደሚችሉ በአንድ ጊዜ አንብበህ መረዳት በጣም ያስቸግራል። ስለዚህ ደግሞ ደጋግሞ መነበብ አለበት። አየህ እና ምን ማለት ነው የቁሳ አካል ንቃት ምን ማለት ነው? ዝርዝር አለ፣ እዛ ማንበብ አለበት። የእጽዋት ንቃት አለ፣ በነገራችን ላይ የእንስሳት ንቃት አለ፣ የሰው ንቃት አለ። እና ይሄ እንዴት ሊሆን ይችላል የሚለውን ዝርዝር መረጃ በውስጥ ለማኖር የግድ ማንበብ ይኖርም። እኔ ምናልባትም ለሃያኛ ጊዜ ሳላንባው አልቀርም። የምር ነው የምነግርህ። ምክንያቱም ብዙ ነገሮች አሉ።
የመንፈሳዊ የሆነ ንቃት ምን ማለት ነው? እዚህ በ2 ደቂቃ ውስጥ አውርተን የምንጨርሰው ነገር አይደለም። የመንፈሳዊ ንቃት ምን ማለት እንደሆነ ቅድም ያነሳ ነው። ይቅርታ በ2 ሴኮንድ ደቂቃ ውስጥ አውርተን የምንጨርሰው አይደለም። አንደኛ ሰፊ የሆነ ጊዜ ይጠይቃል። ሁለተኛ ደግሞ መደራጀትን ይጠይቃል። እና ይሄ እንደዚህ ያሉ መጽሐፎች ለእንደዚህ ያለ መድረክ ምቹ አይደሉም። መደራጀትን ይጠይቃል፣ ሰፊ ጊዜን ይጠይቃል። ጋሽ አፈወርቅ እርስዎ ታመው ነበረ። ከዛ መጡ፣ እንጫወታለን። እዚህ የተረጎሙት መጽሐፍ ላይ ተነቅንቀህ ንቃ ላይ ህመም ወይም ቃንዛ ትልቅ ቀስቃሽና አንቂ ነው። ነገር ግን ብዙ ሰዎች ህመምን ወይም ቃንዛን ለመከላከል ብዙ ርቀት ይጓዛሉ። እውነት ነው። የሚገርም ነገር እንደገና አድገምላቸው። ህመም ወይም ቃንዛ ትልቅ ቀስቃሽ አንቂ ነው። ነገር ግን ብዙ ሰዎች ህመምን ወይም ቃንዛን ለመከላከል ብዙ ርቀት ይጓዛሉ ይላል። የኔ ጥያቄ ምንድን ነው? ህመም ካለ ህመም ነው። ብዙ ርቀት ምንድን ነው? ትንሽ ርቀትስ ምንድን ነው? ምን ይላሉ መሰለ አባቶቻችን፣ ወርቅ በምንድን ነው የሚፈተን? በሳት። እንዲሁም የሰው ልጅ በመከራ በፈተና በህመም ነው የሚፈተን እና በህመም ውስጥ እስካላለፍክ ድረስ ጥንካሬ ማግኘት አትችልም። በህመም ውስጥ ማለፍ ግድ ይላል። እንደ ሰው ደግሞ የሚገርም ነገር በህመም ልምድ ውስጥ ሳታልፍ መሞት የለም። በህመም ውስጥ ሳታልፍ መሞት የለም እና መቀበል 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 ያጠነክራል። አትጋፋው። አትጋፋው ማለት እስከምን ድረስ ማለት? አሁን መጠኑ ነው። ብዙ ርቀት አትጓዝ ከተባልኩ ብዙ ማለት በማን አይን ምን ያህል ህመም ካለ ህመም ነው። አዎ ብዙ ርቀት ያለመጓዝ ማለት ከውጭ የምታገኘው ለህመም ለቃንዛ ምንም መፍትሄ ስለማያመጣ ከራሱ ውጭ አትድከም፣ ከራሱ ውጭ አትፈልግ ማለት ነው። ለራስህ ህመም ፈውሱ ያለው አንተ ዘንድ ነው። በነገራችን ላይ አሁን እኔ እዚህ ስነካው ያመኛል፣ በጣም ያመኛል። ቃንዛው በጣም ከባድ ነው። አያድርስ ነው የሚያሰኘው። ነገር ግን የሚገርምህ ቃንዛው ህመሙ የዚህ ቁሳዊ አካሌ አይደለም። ቃንዛው ህመሙ የዚህ ቁሳዊ አካሌ አይደለም። የት ነው? የአእምሮዬ ነው። መረዳት አከበድኩት። እስኪ ቆይ በሌላ መንገድ ልጠይቅ። አሁን ያመኛል። የእግር ስብራት አጋጠመ እንበል። አመመኝ አልኩ፣ ተሰብሯል። ወጌሻ ሁሉ ትሪት እያደረገኝ ነው። አእምሮዬ ነው። አእምሮ ነው መታመምህን የሚነግርህ እንጂ ይሄ መታመምህን አያውቅም፣ ማመምህን አያውቅም። እዚህ ጋር እንደዚህ ይዤዋለሁ አይደለ? አእምሮዬ ነው ቆነጠጠህ እኮ ቆንጥጣል እንጂ አካሌማ አያውቀውም። ስለዚህ ሩቅ መሄድ የለብህም የሚለው ምንድን ነው መሰለ? አሁን እንዳልከው እንደዚህ ስለሆነ መቀበል ነው። ለምሳሌ የሚገርም ነገር ነው እንዳለ አሁን ከእናንተ ጋር ቁጭ ብዬ እግዚአብሔር ምስክሬ ነው
እያመመኝ ነው። እያመመኝ ነው። ከእናንተ ጋር እዚህ ቁጭ ብዬ ስለመወያያ አይደለም ያመመኝ። ከጠዋቱም ጀምሮ እያመመኝ ነው። ትናንትናም እያመመኝ ነው። ከዛ በፊትም እያመመኝ ነው። ተረድተኛል? እያመመኝ ነው። ነገር ግን ይህ ህመሜ መቼ ይሻለዋል መሰላችሁ? ማታ 3 ሰዓት ላይ አልጋይ ውስጥ ገብቼ ስተኛ የለም ህመሙ። ለምን እንደሆነ ታውቃላችሁ? ተኝቷላ። ይሄ አእምሮዬ ህመሙን አያሰላስለውም። ህመሙን አያስተላልፍልኝም። ያምሃል የሚለውን መልእክት አያስተላልፍልኝም። መድኃኒቱም እኮ እንደዚሁ ነው የሚሰራው። አሁን የህመም ማስታገሻ መድኃኒት ስትወጋ ምንድን ነው መድኃኒቱ የሚያደርገው? በአእምሮህና በአካልህ መሀል ያለውን ግንኙነት ማቋረጥ ነው። ግንኙነቱ ሲቋረጥ ህመሙ ቃንዛው እዛ አይኖርም። ወደ ታዳሚው እንሄዳለን። አንድ ጭንቅላታችን ውስጥ 2 ክፍሎች አሉ ይላል ተነቅንቀህ ንቃ ላይ። ስንወለድ ጀምሮ ከነዚህ 2 ክፍሎች ጋር ነው የምንተዋወቀው። እንደተወለድን የምናለቅስበት አንዱ ምክንያት ከጨለማ ወደ ብርሃን እየመጣን ስለሆነ ነው። ስለዚህ ጨለማ አለ፣ ብርሃን አለ። ጥሩ ነገሮች የሚቀመጡበት ቦታ አለ፣ መጥፎ ነገሮች የሚቀመጡበት ቦታ አለ። አሁን የኔ ጥያቄ እንደዚህ አይነት አስተሳሰቦች አሉ፣ ይታወቃል። በተለይ በሂንዱይዝም አንድ ነገር ጥሩ ነው ወይም መጥፎ ነው የምንለው ጥሩ መሆኑን ለማወቅ አሁን ባህላችን፣ ሃይማኖታችን፣ ትምህርታችን፣ የህይወት ልምዳችን ተጽዕኖ ያሳድራል እና ከአንዱ ክፍል ወደ አንዱ ክፍል ማዛወር የሚባል ነገር አለና መቼ ነው ማዘዋወሩ? ልክ ዛሬ መጥፎ ነው ያልነው ነገ ጥሩ ይሆናል። አጥፊ ያልነው አንዋሪ ይሆናል። ይኸውልህ እንዳለ በዚህ ዓለም ላይ መጥፎና ጥሩ ነገር የሚባሉ የለም። ጥሩና መጥፎ የሚባል ነገር የለም። ጥሩና መጥፎ የሚባል ነገር የለም። አንተ የምታይበት ጥግ ለአንተ ጥሩ ነው። ጥግ እኔ የማይበት ጥግ ለእኔ ጥሩ ነው። ተረድተኛል? አሁን ለእኔ እዚህ ጋር የተሰቃየ ሰው አግኝቼ በሽጉጥ ነፍስና ስጋውን መለየት አሪፍ ነው፣ በጣም ጥሩ ነው። ለአንተስ ኃጢአት ነው፣ መጥፎ ነው። ያየህበት ጥግ ነው። ያየህበት ጥግ ነው። ያየህበት ጥግ ነው። እሺ የሆነ ሰው አለ የራሱ በቃ ሞባይሉን አነሳ ሮጠ። እንዴት ይሰርቀኛል? ይሄ በጣም ጥፋት ነው፣ መጥፎ ሰው ነው አልኩ። አንተ ያየህበት ጥግ ነው። እኔ ደግሞ ይኸውልህ አንተ እንዴት ታየዋለህ ብለህ ጠይቀኝ። ይሄንና ሲጀመር ታዛቢ ሆኜ ነው የማየው። ሲቀጥል አልፈርጅም። ሲቀጥል አልዳኝም። አልፈርጅም፣ አልዳኝም፣ ታዛቢ ሆኜ ነው። ስለዚህ ለእኔ መጥፎ ጥሩ ነገር የለም። መጥፎ ጥሩ ነገር የለም። ይህን በዚህ እንዝጋውና የቅድሙን እናንሳ። ስንወለድ የሚኖረን አእምሮ አንድና አንድ ብቻ ነው። እናታችን ማህፀን ውስጥ ሆነን ኑሮ የተድላ የደስታ ነው። ምንም አሁን እንዳለው እሱ መጥፎ ጥሩ ብርሃን ጨለማ ምናምን ነገር የለም። ባለ አንድ ክፍለ አእምሮ ሆነን ነው ስንወለድ መጀመሪያ የሚገጥመን የብርሃን ጨረራ ነው። የብርሃን ጨረር ነው። አሁን ብርሃንን አያውቅም ነበረ አእምሯችን።
ብርሃንን ሲያገኝ ስሜቱ ጥሩ አይመጣም፣ አልተመቸውም፣ ያለቅሳል። ሁልጊዜ ልጅ ሲወለድ ያለቅሳል አይደለም እንዴ? ያለቅሳል። እና ከዛ ጊዜ ጀምሮ ከፊሉን አእምሯችንን ለጥሩ ከፊሉን አእምሯችንን ለመጥፎ እናውላለን። ጥሩ የሚመስለንን ጥሩ ውስጥ እንከተዋለን፣ መጥፎ የሚመስለንን ደግሞ መጥፎ ውስጥ እንከተዋለን። ደግሞ መጥፎ ውስጥ ከተነው የነበረው ጥሩ ሆኖ ሲሰማንና ሲታየን ወደ መልካሙ እንወስደዋለን። እንዲያ ነው። ጋሽ አፈወርቅ የአእምሮ ባለቤትነት ወይም የአእምሮ ባለቤትነት እሳቤ፣ ግንዛቤ ወይም ልምድ ካልተኖረ አይታወቅም፣ በመኖር ውስጥ ነው የሚገለጠው አሉ። በመጽሐፉ ያብራራል። ለዚህ ለመጫወት ያህል ነው እንጂ እዛ ላይ የተረዳሁትን ተረድቻለሁ። አሁን እንደዚህ ከሆነ መፍራት መደንገጣችንን ሳንኖረው አናቀውም ወይ? የሚያስደነግጡንን ጉዳዮች ሳንኖራቸው እናውቃቸዋለን። አንድ እሱ ነው። እንዴት አድርገን እንትን እናደርጋለን? ወይም ደግሞ እነዚህ ሞተህ ታውቃለህ? ሞተህ ታውቃለህ? የሞቱ ሰዎች አውቃለሁ። አንተን ነው የጠየቅኩት። እኔ እነሱ ጋር መቼ ሄድኩ? ሞተህ ታውቃለህ? እንግዲህ አንጻራዊ ነው። እንደርሱ አልዳኝም፣ አልፈርድም። ዋናው ቁም ነገር ምንድን ነው? እንደዚህ አይነቱን ነገሮች አሁን እርሶ እንዳሉት አሁን ሞተህ ታውቃለህ ብለው እንዳሉኝ በዚህ በመጽሐፎት ውስጥም ሌሎችም እንደዚህ አይነት ጉዳዮች አሉ። ለምሳሌ ደጅ ያሉ ነገሮች በሙላ ለውጥ አላቸው ይላሉ። ሪያክሽን የሚኖረው እውነትም ነው። ደጅ ያለ ነገር ነው። ደጅ ያላቸው ነገር ውጭ ያሉት ነገሮች ውጭ ያሉ ነገሮች በሙላ ለውጥ ናቸው ወይም ይለወጣሉ ይላል መጽሐፎት ላይ እና በውስጥ ያሉ ሀሳቦች እንዴት ነው መለወጥ የሚችሉት ነው ሁለተኛው ጥያቄ የነበረው። ወይም ደግሞ ቀለል እናድርገውና እውነተኛ መርሳትና የተማሩትን መርሳት፣ እውነተኛ መርሳትና የተማሩትን መርሳት የሚል አንድ ክፍል አለ። አሁን ልምድን ክህሎትን ሳንኖረው እንዴት ነው የምንረሳው ነው የእኔ ጥያቄ። እነዚህን ሁሉ ለማቀጣጠለው ይችል ለመጠየቅ ነው። በልምድና በክህሎት ውስጥማ ማለፍ አለብህ። ሲጀመር በልምድና በክህሎት ውስጥ ካላለፍክ የምታስታውሰው ነገር የለም። ገብቶሃል? ባለንጋ ተገርፈህ ታውቃለህ? ታስታውሰዋለህ አይደለም? ለምን? በልምድ ውስጥ አልፈህበት ኖረህበታልና ነው። አለበለዚያ ባለንጋ ተገርፈህ የማታውቅ ከሆነ በምን ታስታውሰዋለህ? በምንም ማስታወስ አትችልም። የለማ በልምዱ አላለፍክበትማ። እንዳለ ጌታ አንድ ጥያቄ ጠይቀኝ ነበር። የምታየው ሁሉ የምታየውን አይደለም። የምታየው ሁሉ የምታየውን አይደለም ምን ማለት ነው ነው የሚለኝ። አዳምጣችሁኛል? ጥያቄው የምታየው ሁሉ የምታየውን አይደለም። እውነት ነው። እንዳለን አየዋለሁ፣ ግን የማየው እንዳለን አይደለም። እንዳለን አየዋለሁ፣ ግን የማየው ሁሉ እሱ ጋር የማየው ሁሉ እንዳለን አይደለም። አብራራለሁ። ሌላ እንዳለ ይቀመጥ። እዚህ ያን ዛፍ ታዩታላችሁ። ባህር ዛፉ እዛ ዛፍ አለ ባህር ዛፍ አለ። ያ የምታዩት ዛፍ የምታዩትን ዛፍ ብቻ አይደለም። ምን ማለት ነው? ይህ ማለት በቀላሉ እንዳለ ጌታ የማየውን እንዳለ ጌታ ብቻ አይደለም። ከእንዳለ ጌታ ከቁሳዊ አካሉ ጀርባ ብዙ ነገሮች አሉ። የማላያቸው የማልደስሳቸው ብዙ ነገሮች አሉ። አእምሮ አለ፣ የሳምባው አለ፣
ኩላሊቱ አለ። ስለዚህ የማየውን እንዳለ ብቻ አይደለም ማለት ነው። የምታዩትን ዛፍ ብቻ አይደለም ማለት ምን ማለት ነው? ከዛፉ ውስጥ የማይታያችሁ ህይወት አለ፣ እንቅስቃሴ አለ። ዛፉ ይመገባል፣ ዛፉ ውሃ ይጠጣል፣ ዛፉ አየር ይወስዳል፣ እንቅስቃሴ አለ። ያ ማለት ነው። ግልጽ ነኝ? እሺ ጋሽ አፈወርቅ ዛሬ በጣም የሚያከራከር ርዕስ ነው እዚህ የተነሳው። እኔም መጽሐፉን አንብቤዋለሁ። ግን ይሄ የማህበረሰባዊ ፍረጃ አሁን ለምሳሌ አይምሯችን የተሰራው ከምናይበት አንግል ከሆነ ማንኛውም ሰው የሚያይበት አንግል ከሆነ ማህበረሰብ ያስቀመጠልን ፍረጃ ነው ማለት ነው። ያንን ክፉና በጎ እንድናረግ እንድናይ እንደ ሰው እኛ ነን። ማህበረሰቡ ብቻ ሳይሆን እኛ ሰው ሲባል በጠቅላላው ሰው በዛ በተከፈለ አእምሮ ክፉና ደግ ጥሩና መጥፎ እያለ የፈረጀው ነው። ይህንን ደግሞ ከዚህ በፊት ውጭ ሀገር ያሉ ሰዎች ተጠቅመውበታል። ለምሳሌ የሴስ ሉዊስ እንግሊዞችን አንድ የተቸበት ምክንያት ምንድን ነው? ለምሳሌ ፏፏቴ ሁለት ወንድ ጓደኛሞች ሄደው ፏፏቴ ሲያዩ አንዱ በጣም ውብ ነው ይላል፣ አንዱ ቆንጆ ነው ይላል። ግን በኋላ ይሄ ማህበረሰብ የፈረጀ ነው። ራሱ ፏፏቴው በራሱ ቆንጆም ውብም አይደለም። ስለዚህ እናንተ የምታዩበት ፐርስፔክቲቭ ነው እንጂ ያ ነገር በራሱ ውብም ቆንጆም አይደለም ይሏቸዋል። ይሄ ማህበረሰብ የፍረጃን ከሻረ መጨረሻ ላይ ትክክለኛውንና ትክክለኛ ያልሆነውን ነገር ማህበረሰቡ ለይቶ በማህበረሰብ ትስስር ውስጥ ለመኖር አስቸጋሪ ያደርጉም። ፍረጃ ውስጥ ከገባ ዳኝነት ውስጥ ከገባ አንድ ሰው ያ ሰው ንቃተ ህሊናው እጅግ በጣም ዝቅ ያለ ነው እና ይሄ ፍረጃና ዳኝነት የሚመጣው መቼ መሰለ? በንቃተ ህሊናህ ከፍተኛ ንቃተ ህሊና ላይ ከደረስክ አትፈርጅም፣ አትዳኝም። ገብቶሃል? የንቃተ ህሊና ጉዳይ ነው። ይሄ ከማህበረሰቡ አይነጥልም ወይ ነው? ለማህበረሰባዊ ኑሮ ይረዳሉ ነው? ያ ሰውዬ እንደዛ ከሆነ ማህበረሰቡ ክፉ ነው የሚለውን ክፉ ማለት ካልቻለ እንዴት ከማህበረሰቡ ጋር ይኖራል? ይኸውልህ እንዲያውም ልንገርህ አይደለም፣ እንዲያውም የንቃት ከፍታና የንቃት ጅማሮ የሚጀምረው ራስህን አውቀህ እኔነትህን አውቀህ ሌላ ሳብጀክት ውስጥ ልታስገባኝ ነው። እኔነትህን አውቀህ ከሌላው ስትነጠል ነው። ከሌላው ስትነጠል ነው። ያ ማለት ምን ማለት ነው? ከአባትና ትነጠላለህ፣ ከወዳጅ ከዘመድ ትነጠላለህ፣ ከሃይማኖት ትነጠላለህ። ገብተዋል? ስትነጠል ነው ራስን አውቀህ ንቃተ ህሊና ከፍተኛ ደረጃ ላይ የሚደርስ። አንብበው እንደገና። ወይም ደግሞ ወሳኝ ስለሆነ ነው አያይዤ አሁን መነጠል የሚገባን ጊዜ አለ፣ አለመነጠል የሚገባን ጊዜ አለ። ይሆን ቅድም ያልኩት ነገር አለ። ልባችን ውስጥ ሁለት ክፍል ካለ ብርሃን ጨለማ ተብሎ አንዱ ክፍል ወደዛ መሄድ ከሆነ ወደዛም ወደዚህም ለማድረግ ትምህርታችን፣ ሃይማኖታችን፣ የህይወት ልምዳችን፣ ባህላችን ወሳኝነት አለው። ሀመር ስንሄድ የሆነ ግቢ ውስጥ ትነጠላለህ። ከዛው ልመጣ አሁን ሀመር ስንሄድ አንድ ግቢ ውስጥ 3 ሴቶች አየን፣ 4 ሴቶች ባላቸው አንድ ነው። አይቀናኑም፣ አይደባደቡም። ለምን? ባህላቸው ይፈቅዳል። 4ቱም ሴቶች አንድ ላይ ያስተዳድራል ማለት ነው። ከሴቶቹ የሚጠበቀው መጀመሪያ ያገባትን ሴት ማክበር መቻል ማለት ነው። በተቃራኒ ይህን ነገር ደግሞ ይዘን ሌላ ቦታ ብናደርግ ያጋድላል። ስለዚህ ይሄ ነገር ልክ ነው ልክ አይደለም ለማለት አንድ ነገር ግለሰቡ እንደኖረበት ማህበረሰብ፣ እንደሚከተለው ሃይማኖት፣ እንደ ህይወት ልምዱ ይወሰናል ማለት ነው። ግን የትም ደግሞ ስርቆት ነውር ነው። ሰውን መግደል ነውር ነው በየትኛውም እና እንዴት ነው ማልዳኛው? ይሄ ነገር ልክ አይደለም። እንዴት አሁን ከዳኝነት ውጣ ማንና ነው አንተ የምትዳኝ? ሲጀመር ይቅርታ ፍርድ ቤት ምን ይሰራል?
ሃይማኖቶች ምን ይሰራሉ? ሰዋዊ አመለካከት ነው አንተ የምትናገር ያለው። ስማ ቅድም ነገርኩ እኮ ቅድም ያስረዳሁ መሰለኝ። ያው እዚህ ጋር አንድ ሰው ቆስሎ ማን ነው ይሰቃያል በቃንዛ ምናምን። ኦኬ አየሁት፣ ገደልኩት። ምን ያደረኩ ይመስላል? በአንተ አመለካከት የሰው ነፍስ ያጠፋሁ ነው የሚመስልህ አይደለም እንዴ? ስለዚህ ወንጀለኛ ነኝ፣ ሰው ገድያለሁ። ይህ ያንተ አመለካከት ጥግ ነው። የኔ አመለካከት ጥግ ግን የነበረው ይህ ሰው ስቃይ ውስጥ መከራውን እያየ ነው። ለምን ከስቃዩ አልገላግለውም ነው። አንተ ከነስቃዩ እንዲቆይ ትወስንለታለህ። ይሄ አንተ አታይ። ከዛ ምን ትለኛለህ? አየሁት እኔ አይ በቃ ቀኑ ደርሶ ቢሞት ይሻላል እኔ ምን ቤት ነኝ ብዬ ዝም አልኩት። ከዛ ምን ትለኛለህ? ምን ትለኛለህ? ምንም አልልህ። አዎ በማምንበት ፍልስፍና እኮ ነው የምጠይቀኝ። ምንም አልልህ እኮ ገርሞኝ ነው። አይ አግኝተኸኛል። በጣም መስቀለኛ ጥያቄ ነበረ። ምንም አልልህ። በጣም ነበር የምታዘበው። ማነኝና ነው እኔ ዳኘኸኝ ይኸው ልልህ ነበረ። ማነኝና ነው አንተን የምፈርጀው? ማነኝና ነው የምዳኘው? አልዳኝም፣ አልፈርጅም። ይሄ የህይወት መመሪያዬ ነው። አልዳኝም፣ አልፈርጅም። ይቅርታ ላይ እኔ ያልገባኝ ነገር አለ። ቅድም ስታወራው ስለ ይቅርታ ቅድሚያት ላጠፋው ጥፋት ያ የልጅ ልጅ ይቅርታ መጠየቅ አለበት የሚል ነገር ነበር። ቅድም ተሳስቼ ከሆነ ሳዳምጥ አላውቅም። ግን ያ የልጅ ልጅ ደሙ ስላለ ነው ይቅርታ የሚጠይቀው? ሌላ ሴዛ ሰውዬ ወዳጅም ይሁን ጓደኛም ጎረቤትም ይሁን ያስ ይቅርታ የመጠየቅ ነገር አለው ወይ? ሰውየው ቅድሚያቱ ላጠፋው ጥፋት ይሄኛው በውስጡ ደም ስላለ ነው ይቅርታ ጠያቂ የሚሆነው? ራሱ ላላጠፋው ጥፋት ቅድሚያቱ ላጠፋው ጥፋት ይቅርታ ጠያቂ የሚሆንበት ወይም ደግሞ ጉዳዩ የሚመለከተው የሚሆንበት ተጠያቂ የሚሆንበት ነገር ይቅርታ ከጠየቀ እንትን ነው ማለት ነው፣ ተጠያቂ ነው ማለት ነው በዛ በቅድሚያቱ ጥፋት ወይም ቅድሚያቱ ወይም ቅምቅሙም ሊሆን ይችላል። እና ይሄ ነገር አልገባኝም እና ትንሽ እንዲብራራልኝ ፈልጌ ነው። ምን ችግር አለው? ምን የሚከብድ ነገር አለው? ይቅርታ መጠየቅ ምን እንዳለ ጌታ ላጠፋው ጥፋት እኔ ይቅርታ ብጠይቅ ምን እናጣለሁ? ምን ማጣው ነገር አለ? አመለካከታችን አዎንታዊ ከሆነ ምንም ችግር የለውም። በእርግጥ ምንም ምክንያት የለበትም። እንደ ሰው ሳስበው እንዴ መንግስቱ ኃይለማርያም በጨፈጨፈው ሰው እኔ ይቅርታ ጠይቃለሁ እንዴ ልል እችላለሁ። ግን ብጠይቅ ደግሞ ምን አለበት? ምንድን ነው? ይቅርታ ውስጥ ተቀባይነት አለው ወይ? ይቅርታ እኮ የምንሰጠው ይቅርታ የምናደርገው ለሰው አይደለም እኮ ለአምላክ ነው። ስጦታችን ለአምላክ ነው። ይቅርታ ስንል በአምላክ በፈጣሪ ስም ነው አይደለም እንዴ? ስጦታው ለሰውየው ለግለሰቡ አይደለም። ስጦታው ለአምላካችን ነው። ስጦታው ለህሊናችን ነው። ስጦታው ለነፍሳችን ነው። እኔ 14 ዓመት ቂም ያስኩበትን በድሎኝ ቂም ያስኩበትን ጓደኛዬን ከ14 ዓመት በኋላ እግሩ ላይ ወድቄ ቅድም ብያለሁኝ ይቅርታ ጠየቅኩት። ማንኝና ነው እኔ ቂም የሚይዝበት ብዬ ይቅርታ ጠየቅኩት። የበደለኝ እሱ፣ ያስከፋኝ እሱ። ይቅርታ ግን ጎንበስ ብዬ ጠየቅኩት እኔ ነኝ። ያጣሁት ምንም ነገር የለም። ነፍሴ፣ መንፈሴ፣ አካሌ ያን ሰው ይቅርታ ጠይቄ ይቅርታ ስላደረገልኝ ነፃ ወጥቶ እሱም ህይወቱ አለፈ። ምንም ያጣሁት ነገር የለም። እዚህ ላይ ልክ ነው፣ እኔም እስማማለሁ። እሱ በሁለታችሁ መካከል ያለ ነገር ነው። ሁለታችሁ እኔ ላጠፋሁት ጥፋት ወይም ደግሞ አንድ ሰው በድሎኝ እኔ ወይም ከፍቅሩ ወይም ከምኑም ይሁን ብቻ ይቅርታ ጠየቅኩኝ፣ እግዚአብሔር ይቀበለኛል፣ ደስ ይላል፣ አይምሮዬም ንጹህ ይሆናል በሁለታችን።
እኔ የምለው ቅድመ አያቴ ላጠፉት ጥፋት እኔ ይቅርታ ጠያቂ መሆን እኔ አጥፍቼ እርሶ ልክ ነው ጓደኛዎትን ይቅርታ መጠየቀው። ምክንያቱም በሁለታችሁ መሀል ያለ ጉዳይ ነው፣ በቀጥታ ይገናኛል። ይሄ ግን ምንም የማይገናኘው ያን ጊዜ ባልተፈጠርኩበት ጉዳይ አሁን እንዴት ይቅርታ ጠያቂ ሆናለሁ? ይቅርታ ከጠየቅኩም ደግሞ እንትን ነኝ ማለት ነው። ለዛ ነገር ተጠያቂ ነኝ ማለት ነው። ይቅርታ ከጠየቅኩ ይሄንን ነው እንዲብራራ። ጥያቄው ተገቢ ነው። ግን እኮ እኛ ሁልጊዜ በዘወትር ጸሎታችን ቅድም ብየዋለኝ፣ በደላችንን ይቅር በለን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ ነው አይደለ እንዴ? ስለዚህ የበደሉንን ይቅር ብንላቸው ምንም ችግር የለውም። ባይበድሉንም ይቅር ብንላቸው ምንም ችግር የለውም። ይሄ አዎንታዊ አመለካከት ነው። ለነፍስ ያረሰርሳል፣ ለነፍስ ደስ ይላል፣ ጸጋ ነው እና ምንም አይደለ። አሁን ይኸው አንዳንድ ጊዜ ሀገራችን ውስጥ ተፈጥሮ በነበሩ ውዝግቦች የተጎዱ ሰዎች አሉ እና ይቅርታ ከባድ አይደለም። አንድ ሁለት ጥያቄዎች ናቸው፣ ሁለት ናቸው። አንደኛው የሰው ልጅ ወይም ማንኛውም እንስሳ ልበለው፣ ከእንስሳ አንዱ የሰው ልጅ ነው። ያች የነቃች አእምሮ ነች። አካሉ ማንነቱን የሚገልጹበት ከሀሳብ ውጭ የሆኑ የሰውነት እንቅስቃሴዎች አሉ። ከሀሳብ ውጭ፣ ከአእምሮ ውጭ ሰው ሲፈራ፣ ሰው ሲደሰት፣ ሰው ሲያዝን፣ ሰው ሲጀግን፣ እነዚህ አራት ስሜቶች ከሰው ልጅ የአስተሳሰብ ውጭ ናቸው። በኋላ ነው ኮንትሮል የሚደረጉት። ይህም በቀላል ምሳሌ ላስቀምጥ። አንድ ውሻ ምልክት ብዙ ጊዜ ቀላል ስለሆነ ነው። ከባለቤቱ ጋር ሆኖ ጀግና ሆኖ ሲቆጣ ታውታላችሁ ብሎ ከባለቤቱ ጋር ያ የሰውነት አቀማመጡ አቋቋሙ ይታያል። ሁለተኛ አንድ ውሻ አንድ አካባቢ ሲሄድ ይፈራል። ወይ ውሾች ከመጡ ጭራውን ይሾግብና በቃ ለማምለጥ ለመሮጥ ይፈልጋል። ይሄ አካሉ የገለጸው ነው። የቅድሙም አካሉ ነው። ሶስተኛው በጣም ሲደሰት ሲፈነጥዝ ይታያል። በጣም ደግሞ አንድ የሆነ ነገር ሲያጣ፣ ባለቤቱን ሲያጣ፣ ምን ሲያዝንም ምናምንም ይታያል። በሰውም ውስጥ ይሄ ነገር አለ። በሰውም ውስጥ አሁን የኔ ጥያቄ ይሄ በሚታየው የምናየው ነው። ምንም ለዚህ ቴዎሪ አያስፈልግም። ደግ በጎ ምናምን የምንለው ነገር አይደለም፣ ክፉ የምንለው አይደለም። ቅድም ባነሳቸው ጥያቄ ውስጥ እንዴት አንድን ሰው ቅድም እንግዲህ ዶክተር እንዳለጌታን ነው ምልክት ያረከው አየዋለሁ፣ ግን እሱን ብቻ አይደለም ሌላም አያለሁ የሚል ከሆነ አንድ የሆነ የአእምሮ ኃይል ይፈልጋል። ውስጥ ያለውን የልቡን፣ የደሙን፣ የምኑን የማየት ችሎታ ልዩ ኃይል ይፈልጋል። ካለ ከሌለ ግን የምናየው አሁን የሚታየውን አካሉን ነው፣ መልኩን ነው። ከዛ ውስጥ ያለውን ውስጣዊ ሰውነቱን ኤክስሬይ አይደለም አንድ ሰው የሚያየው። ስለዚህ አሁን ይሄን አመለካከት እንዴት መያዝ ይችላል አንድ ሰው? አሁን የሚታየውን ነገር እናየዋለን። ዛፍም ብለሃል፣ ውስጡ ውሃለ ይተነፍሳል። ይሄ በተማርነው በሳይንስም በምንም ነው። ግን የምናየውን ብቻ ለምን አይደለም እንለዋለን? ሌላ ተጨማሪ አለን ብለን ለምን እንደው ምንድን ነው መለኮትነት እንኳን ከባድ ነው። አዋቂነት ውስጥ ለምን እንከተዋለን? እሺ አይደለም ተውቼዋለሁ፣ እሱን ከቃል ላፊ ነው። ያንን ሰው እንዴት ሌላም ያያል ብለን እንገምታለን? እይታዊ በሆነው ነው። የሚሰማም ከሆነ ይሰማል። ከምንሰማው ውጪ ያለ ምንል ከሆነ አንድ የሆነ እንትን ውስጥ አይደለንም ወይ? በምናየው ነገር ላይ አመኔታ ተፈጥሮ የሰጠችን ታላቅ ጸጋ የማየት ኃይል አለን። ሁለተኛውን በኋላ በትምህርት በእውቀት በተለያየ መልክ መነጠቅ የሚለውን በኋላ እናምጣው። እሱን ለማለት ነው። እሳቦትና የስሜት ህዋሳት ይለያያሉ።
ቅድም ያሉት የመስማት፣ የመደሰት፣ መጣፈጥ እና የስሜት ህዋሳቶች ናቸው፣ ይለያያሉ። እሳቦት ግን ከአእምሮ ጋር የተያያዘ ነው። ብዙ ጊዜ እኔ የምንለው እሱ ደግሞ በጣም ብዙ ዲቴል አለው። አየህ እኔነት አንድ ብቻ አይደለም። በነገራችን ላይ እኔነት አንድ ብቻ አይደለም። እኔ የምለው እኔና ሌላ እኔም ደግሞ አለ እና ወደዛ ስንሄድ ደግሞ ጥላም የሚባል ነገር አለ። እኔነት 3 ነገሮችን ይዞ ይመጣል። ወደዛ አንሄድም ሰፊ ስለሆነ እና እሳቦት በአእምሮ የሚታሰብ ነው። እሳቦትህ ሀሳብህ ከአእምሮ የሚመነጭና በአእምሮ የሚቀናበር ነው። አንድ ሁለተኛ የምታየው ነገር ሁሉ የምታየውን ብቻ አይደለም፣ ተጨማሪ ያለው ማለት ነው እኮ። የምታየውን አይደለም የምታየው ሁሉ የምታየውን ብቻ አይደለም ሲል ምን ማለቱ ነው? እከርቶ ላይ እሱንም መጽሐፉን ወይ ለእንዳለ ጌታ ቀብልሃለሁ ጃፋር ጋር ይሸጣል። የአሁንነት ኃይል የሚል መጽሐፍ አለ። ጃፋር ጋር ይሸጣል። ይቅርታ። ያ ማለት ምንድን ነው? እንዳለ ጌታን እኔን በአካል ታየኛለህ፣ በአካል አይተኛል። ያ ሰው ጋሻ አፈወርቅ ነው ትላለህ። አዎ ነው፣ ጋሻ አፈወርቅ ነው። ግን ከጋሻ አፈወርቅ ባሻገር ደግሞ አንተ ያላየኸው ያልዳሰስከው በውስጤ ብዙ ነገሮች አሉ። ገብቶሃል? በውስጤ ብዙ ነገሮች አሉ። ያንን ዛፍ እናየዋለን። ያንን ዛፍ በዛፍነቱ በቁስነቱ ስናየው ዛፉ በቃ ከዛፍነቱ ከምናየው በስተቀር ሌላ ምንም ተጨማሪ ነገር ያለው አይመስለንም። ግን በውስጡ ህይወት አለ። የህይወት እንቅስቃሴዎች አሉ። ውሃ ይጠጣል፣ ምግብ ይመገባል፣ አየር ይወስዳል። ውሃና አየር ምግብ ካላገኘ ይደርቃል። ያንን ማለት ነው አቶ እሸቱ እንጂ የምታየውን ተጨባጭ ነገርማ ልትክደው አትችልም። አሁን ይሄን ውሃ እናየዋለን አይደል እንዴ? እንዳለ ጌታ ይሄ አይካድም። ይሄ ውሃ በላስቲክ የተሞላ ውሃ ነው። በላስቲክ የተሞላ ውሃ። ይሄ ውሃ በላስቲክ የተሞላ ውሃ ብቻ ነው ወይ? በቃ ከውሃ ባሻገር የማይታይ አለ። እሱም እኮ እስካላየሁት ድረስ ማየት ማመን ነው። ስማ አቶ እሸቱ እንደዛ ነው የሆነው። አቶ እሸቱ አንድ ጥያቄ ልጠይቅ። ጥሩ ነው። ኦክሲጂን የሚባል ነገር አለ እንዴ? ግን አለ ትላለህ አይደለ? አላውቀውም። ይኸውልህ በተፈጥሮ ውስጥ አይነት የሚያየውን ያህል ያህል የሰው ልጅ እኮ ከአቅሙ በላይ ለሆነ ከአቅሙ በታች ለሆነ ነገር ተጨማሪ ኃይል ፈጥሯል። አሪፍ ነው እንጂ አሁን ኤምአርአይ የሚባል የመመርመሪያ መሳሪያ አለ። ኤምአርአይ ታውቀዋለህ? ምን ማለት ነው ኤምአርአይ? ማግኔቲክ ራዲዬሽን ኢሜጅ ማለት ነው። ማግኔቲክ ራዲዬሽን ኢሜጅ ኤምአርአይ። ይህን ወደ አማርኛ ስንመልሰው የመግነጢሳዊ ጨረራ ምስል እንለዋለን። አሁን ወደ ዋናው ነጥብ ስንመጣ እንግዲህ ያንተ ጨረራን ማየት አለብህ። ጨረራ ምን እንደሆነ ታውቃለህ? ራዲዬሽን
ጨረራ ራዲዬሽን ነው። ጨረራን ካላየኸው በስተቀር ጨረራ ስለመኖሩ አትቀበለው። አደጋ ነው። ራዲዬሽን በጣም በጣም አደጋ ነው። ማግኔቲክ መግነጢሳዊ ኃይል እንዳለ ታውቀዋለህ አንተ፣ ተምረዋል። ምንድን ነው እኛ በምድር ላይ እኮ በእግራችን የምንሄደው ለምንድን ነው? የመሬት ስበት ስለሚስበንና ምድር ላይ ስለሚያሳርፈን ነው። እና የመሬት ስበት እንዴት አድርጎ እንደሚስበን ማየት ያስቸግራል። እና ለዚህ ነው ማንኛውም የምታየው ነገር ሁሉ የምታየው አይደለም የሚለው። ሀሳቡን መቀበል ትችላለህ፣ አለመቀበል ትችላለህ። ነፃ ነህ። እሺ፣ አመሰግናለሁ። እኔ ወደ ጥያቄ ከመግባቴ በፊት ለእርሶም ለጋሽ እሼቱ አሁን እርሶ የሚሉት ነገር እኔ እንደገባኝ ከጋሽ እሼቱ ጋር ከዚህ ከስዕል ስራው ጋር የሚገናኝ ይመስለኛል። አሁን በእሳቸው ሙያ አብስትራክት የሚባል አለ እና እሳቸው የሳሉትን ስዕል ሙያ ያለውም ሰው ይሁን የሌለውም ያንን እሳቸው ጋር እሼቱ የሳሉትን ስዕል ተመሳሳይ ደረጃ ላይ ያለ ሰው እንኳን ቢያየው በአንድ አይነት ላይ ረዳ ይችላል። እንዴት እሳቸው ግር እንዳላቸው አላቅም። ከእሳቸው ሙያ ጋር በጣም የተገናኘ ነው ለማለት እቺም ብዬ ሌላ እርስዎን የምጠይቀው ይሄ አሁን እርስዎ የሚናገሩትን ነገር ለኢትዮጵያ በጣም አስፈላጊ ይመስለኛል። ይሄ አሁን ሰው ይቅርታ መባባል አሁን ሜቴም እሳቸው የሚያነሱት የዛሬ 15 ቀን አንድ መጽሐፍ ምርቃት ነበሩ። የንብ ባንክ ፕሬዚዳንት ዳይሬክተሮች ቦርድ ኃላፊ የነበሩት መጽሐፍ ጽፈው ምንድን ነው የሚሉት አሁን ምንድን ነው ቅር በመሰኘት ሳይሆን ስሜ እከሌ ነበር፣ እናትና አባቴ ያወጡልኝ እከሌ ይባል ነበር። ወደ ሀረር ሄጄ ድሬዳዋ አካባቢ ይሄ ስም ቶሎ አይገባም ተብዬ እከሌ ተባልኩኝ። እኔ አሁን እንደ ቅሬታ ሳይሆን ግን እናት አባቴና ጎሳዎቼ እከሌ እከሌ ይባላሉ። እንግዲህ እኔ ከዛ ንግግር ውስጥ ምንድን ነው የተረዳሁት? ይሄ ማንነት አለ። አሁን እኛ እንደ ቀላል የምናየው ማንነት አለ። ያ እኛ እንግዲህ ኢትዮጵያዊ በዛ ስም ውስጥ ቤተሰብ እናት የሚያወጣው ነገር ወይን አባት ሊሆን ይችላል፣ አጎት ሊሆን ይችላል፣ የክርስትና አባት ሊሆን ይችላል። ከዛ ጋር የተሰላሰለ ነው። ይሄንን ብዬ አሁን እንግዲህ ኢትዮጵያ ውስጥ ብዙ ሰው ተበድያለሁ የማይል ሰው ማግኘት አይቻልም። ከሌ እንዲህ አድርጎኛል፣ ከሌ እንዲሆኛለሁ፣ ተገድያለሁ፣ ሞቻለሁ የሚል ብዙ ሰው ነው። አሁንም እንደዚህ ሞቻለሁ የሚል ብዙ ሰው ስለሆነ እንዲሁም እርስዎ ከፍ ባለ ቋንቋ ይሄን ነገር ቢናገሩት ለኢትዮጵያ ፈውስ ሊሆን ይችላል ብዬ አስባለሁ። ለምን የብዙሃኑ ነገር ጸብ ምንድን ነው? አሁን እርስዎ ከሚሉት ነገር ጋር የተገናኘና እርግጥ ነው በሃይማኖትም በሳይንስ ፕሩቭ ማድረግ አይቻልም። አባት ላጠፋው ልጅ ይቅርታ እንደሚል በሃይማኖት አንዳንድ መጽሐፍቶች ላይ የተመላከቱ ነገሮችን አንብቤ አውቃለሁና እንደው ይሄንን ጮክ ብሎ ቢናገሩ ለሀገራችን ፈውስ ሊሆን ይችላል ብዬ አስባለሁ። ሌላው ምንድን ነው ይሄ ርዕሱ ላይ ነው እኔ ትንሽ ከፍ ያለ ትርጉም ያለው ምንድን ነው የሚለው ተነቅንቀ ንቃ የሚለው ከኛ ኢትዮጵያኖች እንቅልፋም ከመሆን ለምሳሌ ወንዝ ሊሆን ይችላል። ብዙ ወንዝ በአጠገባችን በደጃችን እያለፈ እንራባለን። ገራሚ የሆነ የአየር ሁኔታ ስንዴ 2 አይደለም ኢትዮጵያ ውስጥ 5 6 መዝራት ይቻላል። ከዚህ ከኢትዮጵያዊ ስንፍና ጋር የተያዘ ነው ይሄ ማለት ተነቃቅተ ንቃ የሚለው ያንን ለማመላከት ነው የሚለውን ጥያቄ በክብር ለመጠየቅ ነው። አመሰግናለሁ ጌታዬ። ያነሳው ነገር አለ ከርዕሱ ጋር እንደ ባይሆን ምለው አስተያየት ነው። ባይሆን ምለው አስተያየት ምንድን ነው? ይሄ መጽሐፍ አሁን አዘጋጅና አደራጅ ዳንኤል ሁክ ይላል። ሙሉ ወጥ ስራ አፈወርቅ በቀለ ይላል። ትርጉም ነው።
ጸሐፊው ፊት ለፊት መቀመጥ ነበረበት። የእንግሊዝኛ ርዕሱም አብሮ መቀመጥ ነበረበት። ለምን ተሸሻ? እኔ አንደኛ በነገራችን ላይ ዳንኤል የሚሰራው ዲዛይን የፎቶግራፍ ኤክስትሮቨርት ስለሆነ እኔ ደግሞ ፈልግለታለሁ ችግር ስለሌለ የመጽሐፉ ሙሉ ስራም አይባልም ትርጉም መባል ነበረበት። ቅድም የተናገርኩ መሰለኝ የመጽሐፉ ርዕስ ቢጻፍ ለኢትዮጵያዊ ባህል፣ ለኢትዮጵያዊ ስነ ምግባር፣ ለኢትዮጵያዊ አመለካከት ተገቢ ያልሆነ ይሁን እንግሊዝኛውን ይንገሩን እንወቀው። ማለት አንዳንድ አሁን ይሄ መጽሐፍ ምን ከሚለው መጽሐፍ ማን ከጻፈው መጽሐፍ ለመግለጽ መጽሐፉ እንግሊዝኛው የሚለው ምን መሰላችሁ? ዌክ ዘ ፋክ አፕ፣ ዌክ ዘ ፋክ አፕ። አስቀያሚ አይደለም እንዴ? ሀበሻ በዓል ሀበሻ ዌክ ዘ ፋክ አፕ ለእነሱ ዘይቤያዊ አነጋገር ነው። በነገራችን ፋክ ኦፍ ይላሉ፣ ዩ ማዘርፋከር ይላሉ። ለእነሱ ዘይቤያዊ አነጋገር ነው። ለእኛ ግን ባህላችን አይደለም። ስለዚህ እንደ ተርጓሚ የሀገራችንን ባህል፣ ማህበረሰብ፣ ስሜት፣ ህል፣ ቋንቋ፣ ዘይቤያዊ አነጋገር መከተል አለብን። ፋክት ነው። አይ የለውም። ፋክት ማሁን ዌክ ዘ ፋክ አፕ ቢሆንም እንግሊዝኛው ቢጠቀስ ያለው እንግዲህ ሌላው አንድ ያነሳው እንቅልፋምነታችንን ለመግለጽ ነው ወይ እና ማይ ፍሬንድ ፋክድ ሚ ዊዝ $20 የስተርዴይ ይላል። 20 ብር እኮ ወሰደብኝ ማለት ነው። ይሄ ለእኛ አይጥምም። እንደ ተርጓሚ ደግሞ ያልኩት ነው። ባህሉን፣ ቋንቋውን፣ ስርዓቱን መከተል ግድ ያስፈልጋል። የተገኘውን ሁሉ አንለድፍም። መተን ዝም ብለን ኮሪዶር አንልም። ዋይ ኮሪዶር እንላለን። መተን ኮሪዶር አንልም። ኮሪዶር የኮሪዶር ልማት አስጸያፊ ነው። ይቅርታ አድርጉልኝ፣ አማርኛ አለን። ስለዚህ ይሄ ተነቅንቀ ንቃ ታስቦበት ነው። ልክ አንድ ሰው ሲተኛ ስማ አንተ ሰዓቱ ደርሷል ንቃ እንጂ እንደ ማለት ነው። ነቅንቀን አይደለም እንደ የምናነቃው ልጆቻችንን ያ ማለት ነው። በጣም እናመሰግናለን። እንዴት ነው ቆይታችን? እንዴት ነበር? ጋሽ አፈወርቅ እንኳን መጣህልን። እንኳንም ለመጽሐፍ ላይ መነሻ አድርገን ተወያየን። ሌላ ቀን ደግሞ በቋንቋ ላይ በደንብ አድርገን እንደምንጫወት ተስፋ አደርጋለሁ። አመስግኑልን።